ስነ ምግባር ማለት ምን ማለት ነው? ስነ ምግባር ማለት ከሁለት ቃላት የወጣ ሲሆን ስነ ማለት ሰነየ፣ አማረ፣ ተሻለ ማለት ነው። ምግባር ማለት ደግሞ ገብረ፣ አደረገ ከሚለው የግዕዝ ግስ የወጣ ነው። ሁለቱ በአንድ ጋር ሲነበቡ የተሻለ፣ ያማረ፣ የተወደደ ስራ ማለት ነው። መንፈሳዊ ሰው ማለት ምን ማለት ነው? መንፈሳዊ ሰው ማለት ቅዱሳን አባቶቻችን ያስተማሩና የጻፉልንን ነገር ተግባራዊ አድርጎ ሲገኝ ነው። ለዚህም ልበ አምላክ ቅዱስ ዳዊት በመዝሙር 1 ቁጥር 3 እስከ 4 እንዲህ ሲል ገልጾታል። ቃሉን ሕጉን በቀንና በሌሊት የሚያወጣና የሚወርድ ራሱን በመንፈስ ቅዱስ መስተዋትነት የሚያይ ሰው ከውሃ አጠገብ እንደተተከለች ዛፍ ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይጠወልግ ሲል መንፈሳዊ ሰውን ገልጾታል። ከመንፈሳዊ ሰው መገለጫዎች መካከል እግዚአብሔር የእግዚአብሔርን ቃል ይሰማል፣ የሰማውንም ይተገብራል፣ ለሌሎች አርአያ ይሆናል፣ የመንፈስ ፍሬዎችን ያፈራል፣ እስከ መጨረሻው ድረስ ጸንቶ ይኖራል። የመንፈስ ፍሬዎች የሚባሉት ፍቅር፣ ሰላም፣ ደስታ፣ አንድነት፣ ምጽዋት፣ ትዕግስት፣ ንጽህና ወዘተ ናቸው። መንፈሳዊነት በየት ቦታ ይካሄዳል? መንፈሳዊነት በሁሉም ቦታ ነው፣ ግን ለኛ አጠር መጠን ባለ መንገድ በሶስት እንከፍላቸዋለን። እነሱም በቤተሰብ፣ በአካባቢና በትምህርት ቤት። በቤተሰብ መካከል እንዴት ይደረጋል? በቤተሰብ መካከል ቤተሰቦቹን ያግዛል። ቤተክርስቲያን ሄዶ ምስጢራተ ቤተክርስቲያንን ይካፈላል። የሱ የሰማውንም ለቤተሰቦቹ ያጋራል። በትምህርት ቤት ደግሞ በትምህርቱ ውጤታማ ይሆናል። ውጤታማ እንዲሆንም ተግቶ ይጸልያል እና የቀለም አባቶቹን ያከብራል። ላይኮርጅም የራሱን ይሰራል። በአካባቢ ደግሞ አቅመ ደካሞችን ይደግፋል። ማለት ማህበራዊ ጉዳዮችን ይሳተፋል። ማለትም ሀዘንና ደስታን ይሳተፋል። በመንፈሳዊ ጸንተን ለመኖር ምን እናደርጋለን? በመንፈሳዊነት ጸንተን ለመኖር ቃለ እግዚአብሔርን መማር፣ በጸሎትና በጾም መትጋት፣ ከክፉ ባልንጀራ መራቅ። የተፈጠሩ ምን ነበሩ? ማርቆስ ምን ናቸው? ሁሉ የተፈጠሩ እሳት፣ መሬት፣ ውሃ፣ ንፋስ፣ መላእክት፣ መሬት። እሺ ጥሩ፣ በጣም ጎበዝ። አትገጸ በኩል ለንተ በትምህርተ መስቀል በወልድ በመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወት ማኅፀን ከለከ ሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን እንተ ይእቲ ስመ ማርያም ጽዮን ለዓለመ ዓለም